እሱ አዝኖ መጥቷል፣ እኛ ሐዘን እንጨምርበታል። ፍርድ እየፈራ መላቀቅ ያቃተው ሰው እኛ በፍርድና እናንገላተዋል። አይ ቅናት አለን፣ ጥሪ አለን፣ ግን አንሰማ። ወጥቶ ስለ ቅዱሳን መከራከር ወንጌል አይደለም። ድሮ ጴንጤዎች ድመት ነው የምትበሉት፣ ቁርባናችሁ እንደዚህ ይባላሉ እያሉ በሳጫቸው ነበር። የወጣ ነው ለመወርወርና ለመመለስ አይደለም። ፍሬ እናፈራለን ብለን አምነን ነው የወጣነው። እና የሰው መብትም መንካት የለብን። ንዴት ካለብህ ተኩሰ ሰው ትገላለህ። ሳትስተካከል ሰው ልታስተካከል መውጣት የለብን። ከምስክርነታችን በኋላ ምንድን ነው ማድረግ ያለብን? ምን እንጠብቅ? ሰብከክ እነዛ የመጡትን ሰዎች ምን ልናረጋቸው? እኛ ክርስቶስ ከተሰደበ በላይ አንሰደብም። ቤልዜቡል ተብሏል። እኛ ምንም ሊሉን ይችላሉ። የሆነ እዳ ያለበት ሰው እኔ ተናግሬያለሁ የራሳችሁ ጉዳይ ብሎ የወረወረ ያክል ነው። ለሙታን ስትሰብክ ምንድን ነው ማድረግ ያለብን? የትንሣኤ ኃይል ይዘህ ነው መሄድ ያለብን። ቃላችን ብቻ ሳይሆን በህይወታችን ክርስቶስን ማሳየት። መስክረው ምንም ለመሰከሩት ሰው የማይጸልዩ አሉ። አይ መሀል ላይ ከተውካቸው አውሬ አለ፣ ተቃውሞ አለ፣ ስደት አለ፣ ስድብ አለ። ጠላት በህልምም በምንም እየመጣ ያስፈራራቸው። በቃ ጠያቂ ያለ ጠያቂ ያስቀራቸው። አይቶ ራራላቸው ነው የሚለውና አባት እንደሌላቸው በጎች ሲቅበዘበዙ ራራ ነው የሚለውና ወንጌል እኮ ይኸውልህ ስለ ክርስቶስ ኢየሱስ መምጣት፣ መሰቀል፣ መሞት፣ በሶስተኛው ቀን መነሳት ነው። አንተ አትከፍልም፣ አንተ አትለፋም። ለፍቶልሃል፣ ከፍሎልሃል፣ ደምቶልሃል። አትሙት፣ ሞቶልሃል። ጥበብ እንጠቀም፣ ቋንቋችን ይስተካከል፣ ቁጣ እናርቅ፣ ትዕግስተኛ እንሆን። ፍቅር ብቻውን ምንም ነገር አያመጣም፣ ተግባር ይጠይቃል። አይ ቋንቋ አጠቃቀማችን፣ አለባበሳችን፣ አነጋገራችን የህዝቡን ካልቸር ማወቅ በጣም አስፈላጊ ነው። እሱ አዝኖ መጥቷል፣ እኛ ሐዘን እንጨምርበታል። ፍርድ እየፈራ መላቀቅ ያቃተው ሰው እኛ በፍርድና እናንገላተዋል። ትላንት እንደተባለው አንድ አገልጋይ ስልጠናው ላይ ተናግሯል። ከኤርሚያስ ከኢሳያስ ሁሉ እየጠቀሱ የፍርድ ቃል ለ60 ደቂቃ የሚሰብኩ ሰዎች አሉ እያለ በጣም እያሰቀኝም እያሳዘነኝም ነበር። ነው እንዴ ያ ቦታ ወንጌል በፍቅር የምንነግርበት? በቃ እኮ ግልጽ እኮ ነው። ውስብስብ አይደለም ወንጌል። በጣም የምናወሳሰው ኢሳያስ ጋር ኤርሚያስ ጋር ሕዝቅኤል ጋር የምንገባበት አይደለም። በቃ ንገሩ እኮ ያለን አይደል? ይታወቃል እኮ ማቴዎስ 28 ላይ ንገሩ ያለን። በቃ ነገርኳቸው በፍቅር። እነ ጳውሎስ ይሄን ያደረጉት ምንም አድርጎ ስለ ክርስቶስ ይነግራቸዋል። ጴጥሮስን ከኢትዮጵያ አስመጥተው ወይም ደግሞ ቆርኔሌዎስ ምዕራፍ 10 ታስታውሳለህ? ሲያስመጣው ለምንድን ነው ያስመጣኸኝ ብዬ እጠይቅሃለሁ አሉ። የዛሬ 4 ቀን መልአክ እንደዚህ በጸሎቴ ላይ ተገልጦ ጴጥሮስን አስመጥተህ ስማ አለኝ እና ከአንተ የተቀበልከውን ለመስማት እኔ ብቻ ሳይሆን መወዳቸውን ሁሉ ሰብስቤ የጠበቅከው አለ። ተመልከት፣ ቆሞ ምን የተናገረው ይኸው ስለመምጣቱ፣ ስለመሰቀሉ፣ ከዛ በኋላ ስለመሞቱ፣ ከዛ ስለመነሳቱ ይኸው ምዕራፍ እንትን ላይ በቃ ወንጌል ይሄን የታዘዝ ነው አለ። እንደው ይሄን እየሰሙ እያለ መንፈስ ቅዱስ መሰከረ፣ ወረደ በሁሉም ላይ። እሱ ራሱ ለአሕዛብ ለመጀመሪያ ጊዜ ስለሆነ ጌታ ራሱ መተዋል። ሙግት ነበረው እኮ አይደል? ይሄ ይበላል አይበላም እያለ በምግብ ነበር የሚያስረዳው። በር ላይ ቆመው ያሉ ሰዎች እኔ ላኳቸው ናቸው፣ ሳታንገራግር ተነስተህ ሄድ ነው ያለው። ወደ አሕዛብ መሄድ እንኳን አይፈልግም ነበር። አየው እና ብዙ ነገር አለ። አንዳንዴ ዘራዊ ነገር ያጠቃናል እኮ። ለዛኛው መስክር ስትባል እኔ የኔን ወገን ያጠቃ ነው ብለህ አሁን ዮናስ ወደ ነነዌ መሄድ እንደፈራው ማለት ነው። ወይም ፖለቲካ አሳኮ አስታቦ አይደለም ወደ ሌላ ሀገር ነው የቆመው ይጨርሳቸው ብሎ ይሄ በኋላ ተገልጠውበታል። እኔ ከነገርኳቸው ይመለሳሉ። ስለዚህ ከሚመለሱ እግዚአብሔር ራሱ ይጨርሳቸው ብሎ እግዚአብሔር እንደዚህ አይነት ባህሪውን ሳናውቅ አንወጣ። እግዚአብሔር ፍቅር ነው። እግዚአብሔር መሐሪ ነው። የኔ ኩርፊያ እግዚአብሔር ማክርፎታል። አንዳንዴ ለጠላቶቻችን እኮ ነው ሄደን እንትን የምንለው። ስለዚህ በፍቅር ተሞልተን በትዕግስት ተሞልተን ቁጣችንን አርቀን የእግዚአብሔርን ፊት ልናንጸባርቅ ነው የምንሄደው። አይገርምህም? እግዚአብሔር የታገሰው ልንታገስ። እግዚአብሔር አንዳንዴም ሊቆጣ ስለሚችል የሚቆጣው ነው ካለ መቆጣት ያስፈልጋል። ለምን አንዳንዱ በተግሳጽ ነው የሚደነው፣ በፍቅር ብቻ አይደለም። አንዳንድ ሰው ግን ያን መለየት ያስፈልጋል። በምን አወቅ እግዚአብሔር ገብቷል። ስለዚህ መንፈስ ቅዱስም ሰምቶ የሚወጣ ሰው በትክክል መሆን አለብን እና በአብዛኛው ርህራሄ እኔ ከኢየሩሳሌም ወደ ኢያሪኮ ሲወርድ ወንበዴዎች የደበደቡት ሰው ታስታውሰዋለህ? ፓራብል ነው። ገፈፉት፣ ደበደቡት፣ በሞትና በሕይወት መካከል ትተውት ሄዱ ይላል። እኔ አሁን በጎዳና ላይ ልንሰብከው የምንሄደው ህዝብ ልክ እንደዚህ ሰው ነው የማየው። የተገፈፈ የተደበደበ አቅም ያጣ በሞትና በሕይወት መካከል፣ ምክንያቱም ሕይወትም የለውም።
ለሙታን ስትሰብክና ለእንትን እኮ ይለያያል። አየህ ለሙታን ስትሰብክ ምንድን ነው ማድረግ ያለብህ? የትንሣኤ ኃይል ይዘህ ነው መሄድ ያለብህ። በቃ ኤፌሶን ምዕራፍ 2 በኃጢአታችሁና በበደላችሁ ሙታን አይደል በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። በኃጢአትና በበደል ሰው ሞቶ ነው ያለው። ሲሄድ የሪዘሬክሽን የትንሣኤ መንፈስ ነው ይዤ መሄድ ያለብኝ። እንዲሁ ከሙታን ጋር አትከራከር። ሙታን ከዛ ቢወጣ አይሰድብም። ከዛ ሕይወት ሲለቀቅ እርግጠኛ ነኝ ያ የሚያሳየውን አጓጉል ባህሪ አያሳይም። እኔ አንዱ ነበርኩኛ። ወንጌል ከቀየረኝ በኋላ ያ አይነት የቀድሞ ሰው አይደለም። ሄዶ ትልልቅ ኮንፈረንስ የሚደረጉትን እንትን የሚቀድ በቃ ሃይማኖተኛ ነህ አንተን እንደማንኛውም። ስለዚህ ተቃራኒ ነው ተብሎ የምትላከው ቦታ አለ፣ ግዴታ ያን ታደርጋለህ። ስትቀየር ግን አይደለም ምታዘን ምታሳዝን ቃል የሚነካ ስብር የምትል ሰው ነኝ ለካ። ያኛውም ሃይማኖት አለ፣ እልኸኛ ነህ የሆነ ነገር ከድገትህ ከአስተዳደግ የተዋስከው ከዘርህ ከተወለድክበት ሁኔታ ማንነት የተዋስከው የገባበት ማንነት አለ። ወንጌል ከቀየሩ በኋላ ግን ያን አታይም። ስለዚህ ይሄን ወንጌል በፍቅር ይዘን መውጣት፣ ይሄን ወንጌል ከመንፈስ ቅዱስ ኃይል ጋር ይዛ ወጥተን ጥበብ ደግሞ አንዳንድ ነገሮች መጠቀም በጣም ወሳኝ ነው። ንግግሮቻችንን መፈተሽ አለብን። ቅድም አነሳዋለሁ ብዬ ነበር። ገላትያ ምዕራፍ 2 ቁጥር 1 ጀምሮ 14 ዓመት በኋላ ካገለገለ በኋላ ነው ራስን ፈትሽ አስፈትሽ ሄዶ ያለው። ሰዎች ሲነግሩ መስማት አለብን። አንዳንዴ አንተ ስትሰብክ አንተ ስታረግ አታውቀውም። ይሄን ነገር ቀነስ አድርገው እንዲህ ብታረግ። አሁን ትላንት እንኳን ምክክር ነበር። ያንን ቢሰሙ ሰዎች በጣም ኢፌክቲቭ ይሆናሉ። ብዙ ጊዜ ግን ቅናት አለን፣ ጥሪ አለን፣ ግን አንሰማም። በጣም አሪፍ ነገር አለን፣ ግን ደግሞ ማንሰማቸው ነገሮች አሉ። እንደሱ መሆን የለበትም። ብዙ የጎዳና ላይ ሰባኪዎች ጎበዞች አሉ። ጥፋቶች ስላሉን ጥበብ ስለሚጎለን የእውነት አንዳንድ ምክርም ተግሳጽም ማንሰማበት ሁኔታ ስላለ ጥፋታችን ብዙ ነው። እየሰበኩ እኮ በልሳን ብቻ የሚጨርሱ አሉ። ምንድነው ለዛ ህዝብ ይሄን ነው የተላክነው? ወንጌል እኮ ይኸውልህ ስለ ክርስቶስ ኢየሱስ መምጣት፣ መሰቀል፣ መሞት፣ በሶስተኛው ቀን መነሳት ነው። ወንጌል ይሄ ወጥቶ ስለ ቅዱሳን መከራከር ወንጌል አይደለም። ስለ መላእክት አንድ ቦታ ገጥሞኛል። ገብተው ለትልቅ ሰው ነው እየመሰከሩ። ሰውየው የባንክ ማናጀር ነበረ። መስካሪውም ሰው ትልቅ ሰው ነው፣ በጣም ማከብረው ሰው። ግን ምንድነው ያለው? ሄዶ ቀጥታ እንግዲህ ያ ሰው በስንት መከራ ነው የመጣው፣ በስንት ጸሎት፣ በስንት እንትን፣ ግን ከመላእክት እበልጣለሁ። ያ ሰው እንግዲህ ገብርኤልን ሚካኤልን ብዙ የሚያስበው ነገር አለ። አስበው ለነሱ በዛ ሁኔታ የሚስሉት ነገር አለ። ጥቅስ አለ እኮ አለ አይደለም? ከመላእክት የሰውን ልጅ ምናምን፣ እሱም ሌላ መረዳት አለው፣ አውዱ ሌላ ነው። ግን እኔ ከመላእክት እበልጣለሁ የሚል አነሳ። ሰውየው ደግሞ ከገብርኤል አንተ ትበልጣለህ፣ ከሚካኤል አንተ ትበልጣለህ። ነገሩ በጭቅጭቅ እንትን ነው። ያልተገቡ ነገሮች አሉ። ወንጌል ስለ ልጁ ነው። ወንጌል ስለ ኢየሱስ ነው። ምን ሰብከው ደግሞ የተሰቀለው ገብቷል። የተሰቀለው ጋር የተተኮረው ምክንያት አለው። ምክንያቱም ስለ አንተ ዕዳህን ከፍሎልሃል የሚል ነው። ብዙ የምናተኮረው እሱ ላይ ነው። አንተ አትከፍልም፣ አንተ አትለፋም፣ ለፍቶልሃል፣ ከፍሎልሃል፣ ደምቶልሃል፣ አትሙት፣ ሞቶልሃል። በቃ አንተ ህይወትን ተቀበል። አሁን የሆነ ምግብ ቤት እኮ ብትጋብዘኝ ነው በቃ ክፍል ታደርጋለህ። እኔ አልከፍልም፣ በቃ እንደዚህ ነው ወተን ከፍሎልሃል የሚል ነው ወንጌል። ይሄ ከፍሎልሃል፣ አትሙቱ፣ ሲኦል አትግቡ፣ እሱ ራሱ ሞተላችሁ፣ ቅጣቱን ተቀበለላችሁ ብዬ ይሄን የምስራች ለመናገር ነው የምወጣው። ግን በወንጌል መውጣት ሰበብ ስሜቴ ይንጸባረቃል፣ እዛ ምኞቴ ይንጸባረቃል፣ በጣም ብዙ ነገር ይንጸባረቃል፣ ቁጣዬ ይንጸባረቃል፣ ትዕግስት ማጣቴ ይንጸባረቃል። ይሄ ሳይቀረፍልን ከወጣን በጣም ብዙ ከባድ ይሆናል። ደግሞ ይሁን ስንመከር ደግሞ መስማት አለብን። አንተ እየሰበክ እኮ በጣም ጥሩ ነገር የማይባል ዝም ብሎ ተች ብቻ አይደለም። እኔ አሁን የጎዳና ላይ ሰባኪም ነኝ የራሴ አይደል? ግን ዳንዬ ይሄ ቆንጆ ነው። ግን አሁን ጵርስቅላና አቂላ የአጵሎስ ተማሪዎች ናቸው፣ መመኖች እኮ ናቸው። ግን አጵሎስ አንዳንድ ነገር ያልገባዋል ብሎ ሰው ፊት ከሚነግሩት ዞር አድርገው አንዳንድ ነገር ያልገባውን ነገር ከፊት ይልቅ አስረዱት። ምንም አልተጣሉ። በቃ የበለጠ ገብቷል። ሌላ ቦታ አገልግሎት ስላለው ሲያገለግል ታያል። ለምን ቆሮንቶስ ላይ የአጵሎስ ነን፣ የኬፋ ነን፣ የጳውሎስ ነን የሚል ክፍፍል ነው የምታየው። በጣም ጎበዝ አስተማሪ ነበር ማለት ነው። እንዴት ነው ከጳውሎስ ጋር ይሄን የምታደርገው? የሚሰማ ሰው ነው፣ ምክር የሚሰማ ሰው ነው። እሱን በጣም ማድረግ አለብን ብዬ አስባለሁ። ስለዚህ ጥበብ መጠቀም፣ ምክር መስማት፣
በጥሩ ነው ፓሽን የምናደርገው ደስ ይላል። ግን እቺን ጨምር፣ እቺን አድርግ፣ እቺን ባትላት ጥሩ ነው፣ እቺን ቋንቋ አትጠቀማት የምንባባለው ነገር ጥሩ ነው። አንዳንድ የሰው መብትም መንካት የለብንም። እኔ ኢየሱስን ለመስባክ ነው የወጣሁት። ሌላውን ነገር ሲማር እንነጋገራለን። አንድ ጊዜ የራሷ ውሻ የነከሳት እህት አለች እኛ ቸርች፣ አሁንም እዛው አሜሪካ አብረን ነን ያለነው። እዚህ ሳሪስ ነበረች አብረን። አንድ ጊዜ ውሻው የነከሳት ለመሰለ ውሻው በጣም የሚበላው ነገር ላይ መጣችበት። እንዲበላ አልፈለገችም ያን ጉዳይና እሱ በሚከፋው መንገድ አነሳችበት። ምክንያቱም በቃ የዛ ሰዓት እሱ ነከሳት ማለት ነው። ጉሯን የተነከሰችው ብዙ ጊዜ ነው ቁስለኛ የነበረችው እኛ ሁሉ እስክንጠይቃት። ግን ምንድን ነበር ጥበብ መጠቀም የነበረባት? እሱ ይብላም አንድ የሚያጓጓውን ነገር ከፊት ለፊት ታደርግለትና ትጠራዋለች ውሻው ማለት ነው። ያኔ ስለ የነበረው ይሄን ነው። ውሻው ያንን የሚጓጓለትን ነገር ያጓጓቸው አይደለም ሲመጣ ይሄ የማይፈልገው ነገር ቀስ ብላ ታነሳለች ማለት ነው። አይ አሁን እየበላው ካለ ነገር ጋር ግን ስትታገል ውሾች ይነክሰዋል። ይሄ ተገቢ አይደለም። አሁን ሰዎች መላእክት ይላሉ፣ ቅዱሳን ይላሉ፣ ሰማዕታት ብዙ በቃ ይሄን ነው ያሉበት ሁኔታ ይሄን ነው የሚያለው። ዋናው እኮ ክርስቶስ ነው፣ የሞተላቸው ክርስቶስ ነው። ግን አዳኝ የሚሉት ሌላ ነገር ነው። የሚሄዱበት፣ የሚጠጡት፣ የሚቀባቡት ነገር ይኖራቸዋል። በቃ ያ ጉዳይ ውስጥ ናቸው። አሁን ከዚህ አትሞስፌር ነው ልናወጣቸው ያለው። ሞቶልሃል፣ ልፋት አያስፈልግም። ይሄንን በፍቅር ያን ስለዛ ስለያዝኩት ምግብ ብቻ ስለ እውነቱ ሳወራቸው በኋላ ወደዚህ ትመጣለህ እኮ ቀስ እያለ። ዛሬ ብቻ አይደለም ሰውየው የምታገኝ፣ ቀስ እያለን ይሄኛውን ደግሞ እናነሳዋለን ማለት ነው። ስለዚህ ኢሹ የማይሆኑብንን ጉዳይ፣ አንገብጋቢ ያልሆኑትን ጉዳይ ጎዳና ላይ ወተን አናርግ። ጥበብ እንጠቀም፣ ቋንቋችን ይስተካከል፣ ቁጣ እናርቅ፣ ትዕግስተኛ እንሆን። ስድብ ቢኖር ምን ቢኖር እኔ ለመናገር ብቻ ሳይሆን የክርስቶስ ሕይወትንም ለማሳየት ስለሆነ ሕይወት እናሳይ። እኛ ክርስቶስ ከተሰደበው በላይ አንሰደብም። ቤልዜቡል ተብሏል። እኛ ምንም ሊሉን ይችላሉ። ድመት በዮች፣ የድሮ ጴንጤዎች ድመት ነው የምትበሉት፣ ቁርባናችሁ እንደዚህ ይባላሉ እያሉ በሳጫቸው ነበር። ገባ? ንዴት ካለብህ ተኩሰ ሰው ትገላለህ። ሳትስተካከል ሰው ልታስተካከል መውጣት የለብን። ስለዚህ ቁጣችንን መልሰው እኛ እንስተካከል። የኛ ኃይል ሳይሆን የመንፈስ ቅዱስ ኃይል ነው ሰው የሚቀይር። የኛ ቃል ጮክም ያለ ዝግም ያለ ሳይሆን የእግዚአብሔር ቃል መሆኑ ነው የሰው ልብ የሚሰብረው። የእግዚአብሔር ቃል ኃይለኛ ነው። ሰማይ ምድርን ያጸናው የእግዚአብሔር ቃል ነው። የእግዚአብሔር ቃል ብቻ እንንገር። ተናገሩ የተባልነው ምስክርነት ብቻ እንመስክር። ኢየሱስን እንንገራቸው። ኢየሱስ በቂ ነው። ኢየሱስ ይሄ ዳጎን ውስጥ ጣዖት ውስጥ ያለን ሰውዬ እኔ ኢየሱስን እዚህ ውስጥ አልከትም አንበል። ታቦት ዳጎን ቤት ውስጥ ገብቷል። ማንም የለም፣ ዳቆን የለም፣ ቄስ የለም። ዘግተው ያዛጦን ሰዎች ወጥተው ራሱ ታቦቱ ዳጎኑን ሰበረው። ምን ቸገር? እንዴ የተሞላውን ህይወት ኢየሱስን ስበከው። ኢየሱስ ያስተካክለዋል። እኔ ውስጥ ማት ቀራቅሞ ነበር። ኢየሱስን ብቻ ነው ጨዋ ሰዎች ስለሆነ የመሰከሩልን። ኢየሱስን ብቻ ነው የነገሩ፣ የኔን ነገር ሳይነኩ። ኢየሱስ ራሱ ኦርደሩን ራሱ አስተካከለ። አይ እንደዚህ ነው ማድረግ ያለብን። ሁሉን እንዴ ካልሰራው፣ ዛሬውኑ ዳጎንን ካላስወጣው፣ ይሄን ቤት መስቀል ካልተከልኩበት ማለት የለብን። በራሱ ታቦቱ ማንም ሳይኖር አፍኒና ፊናስ ሞቱ። እንደውም እኮ ታቦቱ ብቻው ኧረ ይሄ ነገር ይራቅልን ብለው ራሳቸው ያዛጦን ሰዎች እስከዛሬ የዳጎንን መድረክ አይረግጡም ይላል። ራሱን በራሱ አስከበረ እግዚአብሔር። እኔ መስካሪ ነኝ፣ ዳኛ አይደለሁም፣ ጠበቃ አይደለሁም፣ አቃቤ ምናምን ይባሉ አሉ። ብዙም ባይገባኝም የፍርድ ቤት ነገር ጥቂት ነው የማውቀው። እኛ ከአራቱ መስካሪ ነን። መስካሪ ያየውን እኔ ኢየሱስን ካገኘ በኋላ እንቅልፍ ወሰደኝ፣ ሰላም አገኝ። በቃ እችን ለማለት ነው መውጣት ያለብን። የሞተልኝ ጌታ ካወቅኩ በኋላ ሰላም የተመለሰ እውነት አይደል? በቃ እውነት የሆነውን ነገር መንገር ነው። ብዙ አልኩኝ። በጣም አይ ትልቅ ነገር ነው ያነሳው። እንደው በመስኩ ላይ ወጥተው ከመሰከሩ ወይም ከመሰከርን በኋላ ከምስክርነታችን በኋላ ምንድን ነው ማድረግ ያለብን? ምን እንጠብቅ? ይሄ ደግሞ የመጨረሻው ነው ደስ የሚል እና እንግዲህ 3 ስቴፖች ናቸው አይደል? ሁሉንም የምናደርጋቸው ከመውጣታችን በፊት ዝግጅት፣ ከወጣም በኋላ ቅድም ያልነውን ነገር ብዙ ጥበብ መጠቀም፣ ሶስተኛው ደግሞ ከመሰከርም በኋላ ያሉ ደግሞ ነገሮች ማንሳት አለብን። ከመሰከርም በኋላ እኔ ማድረግ አለብን የምለው ማቴዎስ ምዕራፍ 28ን ስናነብ ምንድነው ብናነበው ደስ ይለኛል። ኢየሱስም ደቀ መዛሙርቱም ወዳሉበት ቀርቦ እንዲህ አላቸው፣ ስልጣንን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድ በመንፈስ ቅዱስ ስም
እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁንም ሁሉ እንዲጠብቁ አስተምሯቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። በቃ እግዚአብሔር ይመስገን። ተልእኮ ይሄ ነው። ይሄ ግሬት ኮሚሽን ወይም ታላቁ ተልእኮ ተብሎ የሚጠቀሰው ቃል ያለበት ነው። በእርግጥ ማቴዎስ ላይ ያለውን ስላነበብን ነው እንጂ ሉቃስ ምዕራፍ 5 ላይ ከዚህ በኋላ አሳ አታጠምዱም ሰዎች አጥማጅ አደርጋቸዋለሁ የሚል ታያለ። ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 21 አካባቢ እኔ አብ እንደላከኝ እናንተም ደግሞ ልካቸዋለሁ የሚል ታያለ። በማርቆስ ወንጌልም ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ደግሞ ያመኑት እነዚህ ነገር ይከተሏቸዋል ብሎ የነገራቸው ነገር በአራቱም ላይ ተልእኮ እናያለን። አሁን ወደዛ ሰፊ ነገር አንመለስም። ስለዚህ የወንጌል ባህሪ ሰብከክ እነዛ የመጡትን ሰዎች ምን ልናረጋቸው ነው? እሺ አመን አንድ ሰው በቃ እንተው እዛ ነገር ነው እንተው የወጣ ነው ምን ድረስ ነው መስራት ያለብን የሚለው ብዙ ጊዜ ስንዘነጋ ራሴን ብዙ ጊዜ ዘንግቼ የነበረው ነው። በኋላ ነው እንግዲህ ብስለቱ ምኑ ሲመጣ እያስተካከለን የምንመጣው ማለት ነው። ስለዚህ አሁንም የሚመሰክሩ ሰዎች ለምሳሌ መሰከርን በዋንቱዋንም ሊሆን ይችላል አንድ ለአንድ ወይ ደግሞ የጀማ ስብከት። እሺ አሁን ልባቸው የተነካ ሰዎች አሁን የተናገርኩት ወንጌል በቃ ሳያሳፍራችሁ እርቃኑን ሳያፍር የተሰቀለላችሁን ጌታ በዚህ ጎዳና ላይ ጌታን ወደ ልቤ ሾመዋለሁ አምነዋለሁ ዛሬ በአደባባይ ላይ እቀበለዋለሁ የምትሉ ሰዎች እስቲ ብለህ አንድ 13 ሰዎች መጡ። ሲመጡ ምሳሌ ነው። እነዛ ሰዎች ምንድን ነው የምናደርጋቸው? ቀጥሎ አንደኛ ስማቸውን በትክክል መመዝገብ፣ አድራሻቸውን መያዝ፣ ስልክ ቁጥር ካላቸው ስልክ ቁጥር፣ ቤታቸውን ቅርብ ከሆነ ቤታቸውን። ከዛ በኋላ ደግሞ ለእነዚህ ሰዎች ቤት ገብተን ከምስክርነታችን ማለት ሁሌ እዛው አንሆንም፣ ሌሊትም ቀንም አንሆንም። ማታ ቢያንስ ወደ ቤት እንገባለን ነው ቀኑን ሙሉ ነው የምመሰክረው የሚል ሰው ማታ ይገባል። ስንገባ እነዚህ ሰዎች በየስማቸው መጸለይ አለብን። ቀጥለን ይህን ቅዳሜ ከሆነ ያደረግነው እሁድ እንትን ብለን ደውለን ቸርች ውስጥ መጋበዝ። ብዙ ጊዜ የአምልኮ ቀን ስለሆነ ጌታን ያመለክን ሰንበታችን ነው አላል ረፍታችን ቀን ነው ወደ ቤተክርስቲያን እንዲመጡ። እሁድ ደግሞ ያን ካላረጉ ገና አዲስም ስለሆኑ ገና ያም አልተለማመዱ ይሆናል። ሰኞ ዕለት ጀምረን መደወል መቻል አለብን። በቤተክርስቲያን ታቅፈን ከሆነ በሚኒስትሪ ካልሆነ ይሄን የምናደርገው ሚኒስትሪው ወይም ቸርቹ እነዛን ስልኮች የሚመዘግብበት አንድ መዝገብ ሊኖረው ይገባል። ከዛ በኋላ ይደውላል። እኛ አሁን ብዙ ጊዜ የምናደርገው እንመሰክራለን። ከመሰከርን በኋላ አስተባባሪ አለን፣ የወንጌል ምስክርነት ቡድኑን የሚያስተባበር ለዛ ወንድም መተን የስልክ ቁጥር ከተቀበለን እንሰጠዋለን። እሱ ከሰኞ ጀምሮ መደወል ይጀምራል ማለት ነው። እኔም ይሄን አንዳንድ ጊዜ ከሱ ተቀብዬም አደርጋለሁ። ብዙ ጊዜ እዚህም በነበርኩ ጊዜ ያን ነው የማደርገው። አንደኛ ለሰዎቹ መጸለይ አለብን። ሁለተኛ ለሰዎቹ መደወል አለብን፣ ማግኘት አለብን፣ መቅጠር አለብን። ለምንድን ነው ማቴዎስ 28 አንተም እንዳነበብከው መስክሩ ብቻ ሳይሆን የነገርኳችሁን ንገሩ ብቻ ሳይሆን አጥምቁም አለበት ደቀ መዛሙርትም አድርጓቸው የሚላል። የሰዎቹ የሚጠናቀቀው ያ የመሰከርኩት ምስክርነት ደቀ መዝሙር በማድረግ ነው የሚጠናቀቀው። እዚህ ደቀ መዝሙር እስኪሆኑ ድረስ ማለት ምን ማለት ነው? ክትትል ይጠይቃል። ከሰዎቹ ጋር አብረህ ሻይ መጠጣት፣ መጠያየቅ ይጠይቃል። ቤተሰባዊነት መሰረተ ነው። ያኔ ነው ፍሬያችን። ሐዋርያው ጳውሎስ ተደጋጋሚ የሚሽን ጆርኒ ያደረግ የነበረው እስቲ የመሰከርንላቸውን ሰዎች ተመልሰን እንያቸው ብሎ ነው ሄደ የሚለው። አየው እስር ቤት ውስጥ ሆኖ የመሰከረለትን ሰው ለምሳሌ ፊሊሞናን እንመልከት። ምንድን ነው ያደረገው? የፊሊሞና መጽሐፍ የአናሲሞስን ነው እዛ ያገኘው። ወዴት ነው የጻፈለት? ወደ ፊሊሞና። አየው ስራ ተጻጻፈለት። ዕዳ ካለበት እኔ እከፍላለሁ አለ። እዛ እስር ቤት የወለድኩት ብሎ ማለት ነው። አይ አልቶ በቃ ጌታን አግኝተሃል፣ ከፈለክ እንደፈለግኩን እኔ ከጌታ ጋር ላስታርቅ አልችልም ምናምን አላለው። ስራ ካስፈለጋቸው ማፈላለግ አለብን። ገብተዋል። ብዙ ጊዜ እናንተ አሁን በእናንተ ሚኒስትሪ ሲደረጋ ያለው እግዚአብሔር ይባርካቸው። ብዙዎች ይህን መከተል አለባቸው። ደውለን ስራ የምናስይዘበት ቦታ ካለ ማድረግ፣ ቅዱሳን ትንሽ ትንሽ አዋተው የጎደላቸውን ልጆቻቸው ትምህርት ቤት አቋርጠው ከሆነ ያን እንዲያደርጉ ማድረግ አላለም። አንዳንድ ነገሮች ከወንጌል ባሻገር ጎን ለጎን የምናደርጋቸው ነገሮች የዛው የወንጌል አካል ናቸው። ሰውን እሳት ሙቅ እያልክ ብቻ አትሄድም። የኔን ልብስ ሁለት ያለው አንድ ይስጥ ብሏል ጌታና
የኔ ማካፈል ካለብኝ ለነዛ ሰዎች እህቶች ከሆኑ ከእህቶች አይደለም ቤት ውስጥ ካሉ እህቶች ምኖች ደሞ ወስዶ ማልበስ የወንጌሉ አካል የወንጌሉ አካል እኛ ቃል ብቻ አይደለም ኪሳችንን ጭምር ቅድም ከኢየሩሳሌም ወደ ኢያሪኮ የወረደውን ሰው ስጠቅስልህ ነበር በሁለተኛው እንትን ላይና ምንድነው ያደረገው ያዘው የመጀመሪያው ርህራሄ ነው በልቡ ያሳይ ቀጥሎ ደግሞ ምንድነው ጨርቁን ዘይቱና ወይን ጠጁን አፈሰሰ ቁስሉ ላይ አልተውም አይ በቃ መንገር ያለብኝ ይሄን ነው ብሎ አልሄደም ርህራሄው በብዙ ነገር ይገለጣል በመሰጣው ነገር ይገለጣል በማለብሰው በመቆረሰው ነገር ይገለጣል በቃ እኔ ነካኝ ጌታ እንደዚህ ነው ብዙ ነገር ያደረገልኝ ሰው ከሆነ ለነዛ ሰዎች ደግሞ ፍቅራችንን እኛ መግለጥ አለብን ማለት ነው በቃላችን ብቻ ሳይሆን በህይወታችንም ክርስቶስን ማሳየት አለብን ስለዚህ ዝግጅቱ እነሱን መስበክ ብቻ ሳይሆን የተሰበኩትና ፍቃደኛ የሆኑትን ሰዎች ምን ማለት እኮ መሰለ አሳ አጥማጅ መንጠቆ ያዘለትን አሳዎች ምንድነው የሚያደርገው በቃ እዛው ዝም ብሎ መጫወቻ ነው የሚያደርገው አይደል ይዞ ይሄዳል በቃ መደረግ ያለበት ቦታ ድረስ ሆቴል መሄድ ካለበት ይወስዳል እዛው ጋራ ሌሎችን ለተራቡ ሰዎች መካፈል ካለበት እንደው በአሳ ስለሆነ ነው የምነግርህ ከዚህ እንደ አሳ ከዓለም ውስጥ ያወጣነውን ሰው ምን ማድረግ አለብን በጣም መከታተል አለብን የሆነ ቦታ እስኪደርስ ድረስ መከታተል አለብን ስለዚህ አሳ አጥማጆችን ነው ሰው አጥማጆች ያደርጋቸው አሳውን ካጠመዱ በኋላ ምን እንደሚያደርጉ በጥንቃቄ የሚያውቁ ሰዎች ናቸው ሰውንም እንደዚህ ነው ተከታተሉ ነው ያላቸው ለዚህ ነው ጳውሎስን እዛ ውስጥ የምታየው እሱ አሳ አጥማጅ ባይሆንም ያው የሐዋርያት ነገር ይሄ ነው የሆነው ማለት ነው ስለዚህ ጥንቃቄ የተሞላበት ማድረግ መስክረው ምንም ለመሰከሩት ሰው የማይጸልዩ አሉ ብዙ ሰዎች ገጥመውናል ይሄ ማስተካከል አለብን ድርሻችን ማለት ይሄን ብቻ አልተወጣንም ቀጥለን ለምሳሌ መርካቶ እየመሰከርኩኝ ሰውየው የመሰከርኩለት ሰው የሳሪስ ሰው ከሆነ ሳሪስ ጋር ቸርቾች ጋር ተደዋውዬ እንደዚህ አይነት ሰው ያዙ ብለን አሁን ትናንትና የመገናኛ አካባቢ ሌላ ሰው አስይዣለሁ እዚሁ ጌታን ያገኘች ነበረች አሁን ከመጣው በኋላ የመሰከረችላት ደግሞ እኛ ሀገር ያለች በስልክ ማለት ነው በፓስተራችን እዛ ስላለ እሱ ጋር ተገናኝተሽ ንሳ ገባች ቤቷን ስጠይቃት ወደ ፊጋ አካባቢ ነች ስለዚህ ቸርች እዛ አካባቢ ያሉ ሰዎች ጋር ወዳጆች ናቸው ደውዬ ትላንትና ሁለቱም ፓስተሮች ጋር ስልኳን ሰጥቼ ካሁን እሑድ ጀምራ ወደ እናንተ ጋር እንድትመጣ ብዬ ለሷም ደውዬ አስታወቋት ይሄ ነው አይ መሀል ላይ ከተውካቸው አውሬ አለ ተቃውሞ አለ ስደት አለ ስድብ አለ ጠላት በህልምም በምንም እየመጣ ያስፈራራቸዋል በቃ ያለ ጥያቄ ያስቀራቸው ትንሽ ተነካክተው ደግሞ መተው እዚህ ቦታ ከታዩ በኋላ ስድብም አለባቸው በጣም ብዙ ነገር ነው የሚገጥማቸው ስለዚህ እኛ እንዳለን ወገን እንዳላቸው ማሳየት አብሮ መሆን የወንጌሉ ድርሻ እኔ ስብከት ነው ዋናው ብሎ ይሄ የወንጌሉ ድርሻ ነው ስለዚህ እሱን አንተም ትንሽ ብትል ደስ ይለኛል አይ በጣም ትልቅ ነገር ነው ያነሳው በተለይ ኢቭን መስክ ላይ የምናደርገው የወንጌል ስርጭት ዝም ብለን ግዴታ የመወጣት ያክል ወይም ደግሞ በቃ አገለገልኩ ለማለት አንዳንድ ጊዜ የምታየው ያንን ነው ከፍቅር ከርህራሄ የመነጨ አይደለም በቃ የሆነ እዳ ያለበት ሰው እኔ ተናግሬያለሁ የራሳችሁ ጉዳይ ብሎ የወረወረ ያክል ነው የሚመስለውና ነገር ግን እንደዛ አይደለም ክርስቶስ ያሳየን አይቶ ራራላቸው ነው የሚለውና አባት እንደሌላቸው በጎች ሲቅበዘበዙ ራራ ነው የሚለውና ኢየሱስ የአገልግሎት የጀመረው ከኮምፓሽን ነው ከርህራሄ ነው አብረውት እንኳን ሲጓዙ በመንገድ ላይ ጠውልገው እንዳይወድቁ ምግብ ስጧቸው ነው የሚለው ደቀ መዛሙርቱ ግን አሰናብታቸው የሚል ነው በቃ ሸኛቸው እሱ ጋር ግን የምታየው ነገር ርህራሄ ሲፈውስ ርህራሄ ነው ሁሉም አገልግሎት የክርስቶስ ኢየሱስ አገልግሎት ከርህራሄ የመነጨ ነው ስብከቱ ከርህራሄ ነው ቢያበላቸው በርህራሄ ቢፈውስ በርህራሄ ነውና ርህራሄ ፍቅርን በተግባር ማለት ነው ሌላ ነገር እኮ አይደለም ርህራሄ ፍቅር ብቻውን ምንም ነገር አያመጣም ተግባር ይጠይቃል ላቭ ኢን አክሽን ስለዚህ ያን ተግባር ማሳየት መቻል አለብንና ከፍቅር መጀመር ከርህራሄ መጀመር ያ የነሳው ሰው ያደረገው ነገር ካህኑም ሌዋዊውም ያደረገው አይቶ እንዳላየ ይሄ ግን አይቶ አላለፈምና እኛስ የምናየው ህዝብን ስናይ እንዴት ነው የምናየውና መጨረሻቸውን ስናይ ምንድነው የሚሰማን የሚለው ነገር
ለሚወጡ ወደ መስክ ለሚወጡ ሰዎች በሙሉ እዛ አካባቢ ላይ እንትን ፍቅር የሚጋባ አይደለ ስታወራው ራሱ እኮ ይተላለፋልና በፍቅር መስበክ በርህራሄ መስበክ ከሰላምታ መጀመር አነጋገራችን እነሱን አቃፊ የሆነ ንግግሮችን መጠቀም ኦፌንድ የሚያረጋቸውን ወርዶች ማስወገድ አከራካሪ የሆኑ ሐሳቦች ማንሳት እነዚህ በጣም ተገቢ የሆኑ ነገሮች ናቸው። ከዛ በኋላ ግን አሁን የመጣ ነው እኛ ምን እንጠብቅ የሚለው ላይ ስንደርስ ደግሞ እንግዲህ የወጣ ነው ለመወርወርና ለመመለስ አይደለም ፍሬ እናፈራለን ብለን አምነን ነው የወጣ ነው። ስለዚህ እዛው አካባቢ ላይ መቆየት መቻል አለብን። ከሰዎች ተነጥሎ ብቻው የሚያገኘን ሰው ሊኖር ይችላል። ዘግየት ብሎ መጥቶ ሊጠይቀን ሐሳብ ሊያብራራልን የሚል ትላንትና ስትናገር እንደነበረው ማለት ነው በምሽት የሚመጣ ሰው እንደ ኒቆዲሞስ አይነት ሰው ይመጣል እና ስለዚህ ሰውን ፈርቶ ብቻውን የሚመጣውን የምናገኝበት ያም ብቻ ሳይሆን ደግሞ ኦኬ ከመጣ በኋላስ ምን እናድርግ መከታተል መቻል አለብን፣ ማስተማር መቻል አለብን። አንዳንዶቹ ተጨማሪውን ማብራሪያ የሚፈልጉ ሰዎች አሉ። ሀገራችን የሃይማኖተኛ ሀገር ነች። ከያዙት ሃይማኖት ተላቆ ለማውጣት ጊዜ ይፈጅባቸዋል። የሚያውቋቸው ነገሮች አሉ። ወደ እውነተኛው እስኪደርሱ ድረስ አንዳንዱ በፍጥነት ላይ ወስን ይችላል። በሂደት የሚወስን አለ እና በሂደት የሚወስነውን መከታተል መቻል፣ በፍጥነት የወሰነውን ወደ ክትትል ትምህርት እንዲገባ ማድረግ፣ ደቀ መዝሙር እንዲሆን ማድረግ ያልከው እንደው ራሱን ለማጠናከር ነው እና መስካሪዎች ስም መያዝ፣ መከታተያ ቅጽ መያዝ፣ በስልካቸው መያዝ ከዛ አሳልፈው የሚሰጡት ሁሉም ማድረግ አይችሉም። ራሳቸው ሰብከው ራሳቸው አስተምረው ላይሆን ስለሚችል ለሌላ ሰው አሳለኛ ዲሳይፕል የሚል አፕሊኬሽን አዘጋጅተናል እና ያው ገና ስለሆንን እድገቱ ላይ አሁን ባሉት አፕሊኬሽኖች ቴክኖሎጂ በሚያስገኙ ውጤቶች ላይ መጠቀም ገና ነው። ብዙ አፕሊኬሽኖችን የመስራት እቅድ ነበረ። ነገር ግን ገና ማህበረሰባችን ወደዛ እድገት ውስጥ አልመጣም። ወደፊት ላይ ይመጣል። ምንም እኮ ሞባይል አንስቶ መጠቀም ከቻለ፣ ዩቲዩብ መክፈት ከቻለ፣ ፌስቡክ መክፈት ከቻለ አፕሊኬሽን መክፈት ነው። በቃ ምንም ነገር የለውም እና እንደ ትልቅ ነገር ስለሚታይ ግን አፕሊኬሽን ስትለው ውስብስብ ይመስለዋል። እዛ ላይ በቀላሉ ያገለገሉትን ሰው ስም፣ ስልክ ቁጥሩን፣ ከዛ አካባቢውን፣ በአካባቢው ላይ ላለ ሰው አሳልፈው ሲሰጡ ያዛን ሰው ስልክ ቁጥር የሱን እኛ የምንከታተለው እዛ የሚጽፉት እኛ ጋር ይደርሰናል እና ወደ አንድ ቋት ነው የሚመጣው። በዛ መከታተል እንችላለን እና ለምንድን ነው የምንሰራው ስራ እስከ መጨረሻው ድረስ እንዳልከው ደቀ መዝሙር እስከ ማድረግ ድረስ መድረስ ስላለበት ያንን ማድረግ መቻል አለብን ብዬ አምናለሁ። እንግዲህ ሌላኛው ነገር ስንወጣ ልንይዛቸው የሚገቡ ነገሮች አሉ። አንዳንድ ጊዜ 1 2 3 ጥቅስ ተናግረን ነው የምንሰብካቸው። ነገር ግን እነዚህ ሰዎች ወደ ቤት ሲሄዱ ብዙ ጥያቄ ይኖራቸዋል እና አብሯቸው የሚሆን ነገር በራሪ ወረቀቶች ማዘጋጀት ሊኖርብን ይችላል። መጽሐፍ ቅዱስ ልናበረክትላቸው ይገባናል። ስልካችንን ልንሰጣቸው እንችላለን። ሊያዩቸው የሚችሉትን ቻናሎችን ልናስተዋውቀው ለነሱ ደህንነትን በተመለከተ ያሉ ወሳኝ ነገሮችን ልንሰጣቸው ተጨማሪ ሆኑ መንፈሳዊ እገዛዎች እንዲያገኙ ያንንም ማድረግ ተገቢ ነው እና እንደው ከመጨረሳችን በፊት አንተ ብዙ ትራክቶችን ታዘጋጃለህ እና ላለፉት በርካታ ዓመታት መጽሐፍ በመጽሐፍ ትራክት በማዘጋጀት ላይ በጣም እግዚአብሔር ረድቶ ብዙ ስራ ሰርተሃልና እንደዚህ የጎዳና ላይ ወንጌል ሰባኪዎች ያንንም ትራክቶችን እንደው ሐሳብም ስለሚሰጥ ምን አይነት ትራክቶች ናቸው ያዘጋጀው የሚለውን በጥቂት ውስጥ ብታነሳልን ደስ ይለኛል። በዛ ፍጻሜ እናደርጋለን። እሺ፣ እግዚአብሔር የተመሰገነ ይሁን። ያው እንዳልከው ስንወጣ ይዘናቸው ከምንሄዱ ማቴሪያሎች አንዱ ትራክት ነው። ለመነሻም ይሆናል። ሁለተኛ እንደው 5 ደቂቃ ብቻ ከሆነ ስራ ረፍዶበት አንዳንድ ጉዳይ ከሆነ ያችን እያነበበ እንዲሄድ ታደርገዋለህ። ይሄ ለዚህ ብቻ አይደለም። አንዳንዴ እስር ቤት ምግብ ምናምን የሚያቀብሉ ሰዎች አብሮ ትራክቷን ውስጥ አድርገው ልከው እስር ቤት ውስጥ ያለ ሰው ያችን አንብቦ የዳኑ ሰዎች አሉ። ራሱ ስንጸልይበት ጽሁፉም ተጸልዮ በመንፈስ ቅዱስ ኃይል የሚዘጋጅ ስለሆነ የእግዚአብሔርን ቃል ስለሆነ የትኛውም ሁኔታ ውስጥ ያለን ሰው የመንካት ነገር አለው። ትልልቅ ሰዎች ሁሉ በጭቃ የተጨማለቀች ትራክት አንስተው የተለወጡ ነፍሶች ላይ የሚለው መጽሐፍ ላይ ተጽፏል። አንዳንድ አይታቸዋልና የተጨማለቀች በጭቃ ላይ አንስቶ
ጫት እየቃማ አንብቦ ትልቅ ሰባኪ ከዛ በኋላ የሆነ ሰው አለ። ሌሎች አሁን አሜሪካ ውስጥ የሚዘጋጀውን የቤሪያ የቴሌኮንፈረንስ አለ። ለአመታት ብዙ ሰዎች በየስቴታቸው 24 ሰዓት ሙሉ ነው ሰው እየገባ የሚጸልይበት የሚያጸልይበት ጥሩ ፕላትፎርም አለ እዛ። እሱን የሚያዘጋጀው ሰው የዛ መስራች የሆነው ሰው የሰሜን ሰው ነው። የዳነው በአንድ ትራክት ነው። ታሪኩን እኔ የማገለግልበት ቤተክርስቲያን ውስጥ መጥቶ ለስብከት ተጋብዞ ሲመሰክር ሰምቼው መጽሐፉ ላይ አስፍሬያለሁ ከነ ሁኔታው ማለት ነው። እና በጣም ትልልቅ ሰዎች እንደዚህ ባሉ በራሪ ጽሁፎች ትራክት በምንለው ነገር የዳኑ ናቸው። ዛሬም ትልቅ መሳሪያ ነው። ግን ትንሽ እኔም በተመለከተ ስለተናገርክ ምንድነው ትንሽ ወጣ ያለኝ ሐሳብ ትራክቶቹን ደግሞ ዘንድሮ ባለው አውድ ያሁኑ ዩኒቨርሲቲው ተሻሽሏል። ትምህርቶቹ ብዙ ነገር አይደለም እንትን ብለዋልና ዝግጅቶቻችን ይሄንን ሰው በሚስም መንገድ ደግሞ ድሮ የሰው ኒድ የሆነውና አሁን ያለው የሰው ኒድ ይለያያል። ድሮ በጣም ሰው የሚስበው ነገር አለ። አሁን ደግሞ የአሁኑ ወጣቶች የሚስባቸው ርዕስ አለ። ገባ? ስለዚህ እነሱን ታሳቢ ያደረገ የአሁኑ ወጣቶች ሰፍ ብለው እንዲያነቡ አሁን የዳንኩበት ትራክት አለ። የዳንኩበት ስለ በቃ በእኔ ጊዜ እኔ የዛሬ 25 ዓመት በፊት ያለ በቃ ልቤን የነካው ትላንት እንደውም ስልጠና ላይ ስናገር ነበር። በጣም አሁን ዛሬ ያን ትራክት አለ። ዛሬ ያለው ትውልድ ግን ያኛው ላይ ነካው ይችላል፣ ላይ ስበው ይችላል። ገባ? እኔ የሳበኝ ነገር እነሱን ላይ ስባቸው ይችላል። በዘንድሮቹ ደግሞ ማዘጋጀት አለብንና እኔ ውስጤ ሲመጣ ያዘጋጀናቸው ትራክቶች ለምሳሌ ለቪዛ ፈላጊዎች የሚል ትራክት አለ። ከቨሩ ላይ ባለ 2 ተካፋች ነው። 3 አጣፊ 2 አጣፊ አሉ አይደለም ትራክቶች። አንድ ብቻ ሆነው ከኋላና ከፊት አለ። 2 አጣፊ ደግሞ አለ። 3 ደግሞ የሚታጠፍ አለ። ይሄ ቪዛ ፈላጊዎች ባለ 2 አጣፊ ነው እና ምንድነው የሚለው ከፊት ለፊቱ ላይ ከቨሩ ፊት ለፊት ፍሮንት ላይ ያለው ነገር የተለያዩ አገር ቪዛዎች ነው ያለበት እና በትልቁና በቆንጆ ጽሁፍ ለቪዛ ፈላጊዎች ይላል። ስለዚህ ማንም ሰው ይስበዋል። ቪዛ በቃ ቶሎ ለማግኘት ምናምን የሚታገሉ ወጣቶች ስላሉ ያችን ይወስዳሉ ማለት ነው። ግን ስትገባ ቪዛው ወደ ሰማይ እግዚአብሔር መንግስት ውስጥ ለመግባት ቪዛ ያስፈልጋል። የትም ሀገር ለመሄድ ቪዛ ያስፈልጋል። የእግዚአብሔር መንግስት ውስጥም ቪዛ ያስፈልጋል። ግን ቪዛው እንዴት ነው የሚመታው፣ የት ነው የሚመታው የሚለውን ከጥቅስ ጋር የሚያብራራ ነው። ጥበባዊ ነገር ነው። ሌላው ደግሞ በአሁኑ ሰዓት በጣም አንገብጋቢ ኢሹዋችን የትም ሀገር ሆነ ኢሹ የሆነው የመኖሪያ ቤት ነው። የመኖሪያ ቤት ስለሆነ የመኖሪያ ቤት ምዝገባ የሚል ደግሞ አለ። ስለዚህ ብዙ ሰው የት ነው የምመዘገበው ቤት ሊኖረው ይፈልጋል፣ መቆጠብ ይፈልጋል እና ሲይዝ ምክንያቱም ከቨሩ ላይ ደግሞ የተለያየ የሪል ስቴት ቤቶች ነው ያለው። መስቀል የለውም፣ ሌላ የሃይማኖት አይመስልም። ልክ ሲከፍቱ ከኛ ጋር ያወራሉ። የት ነው ልጅ የት ነው ይሄ ነገር ምናምን ይላሉ ትልልቅ ሰዎችና በቃ አንድ ጊዜ አንድ አባት አናገሩኝና የት ነው ልጅ ይሄ ነገር ምዝገባ እንደው አረጀው እኮ ቤት ሳይኖረኛል። አባዬ ያው ምን እዚህ ምድር ላይ እኮ ኖረንም አልኖረንም በኪራይም በግዥም ብንኖር ማለፋችን አይቀርም። እርሱ እንደው ትንሽ ጊዜ ቢቀርቦት ነው ግን ዘላለማዊ እኮ ቤት ዛሎት ግን ቤት ብዬ አናገርኳቸው። በጣም ነው የተነኩትና ያው የዛው ሰዓት ሙሉ ነገሩን አልተቀበሉም። ግን በጣም እርግጠኛ ነኝ ቤት ሄደው ሊሰረስራቸው የሚችል ነገር ነው የተነጋገርነው። እንደዚህ አይነት ጥበብ እንጠቀማለን። ለመድኃኒት ፈላጊዎች የሚል አለ። መድኃኒት በጣም አሳሳቢ ስለሆነ ምን መድኃኒት ነው አፋልጉኝ የሚል አለ። ሰው ሲጠፋ ምን ሲጠፋ ነው አፋልጉኝና እዛ ደግሞ ትራክቱ የሚለው ምንድነው አንተ ራስህ ጠፍተህ እግዚአብሔር እየፈለገ ይሆናልና ራስህን ለእግዚአብሔር አሁን እኛ ለጠፋብን ነገር ነው ብዙ ጊዜ ማስታወቂያ የምናወጣው። እግዚአብሔር ራሱ የስንት 2000 ዓመቱ ሰው እየፈለገ ልጁን ልኮ ልጁ የመጣው እኮ ሰው ፍለጋ ነው። የጠፋውን አዳም ፍለጋ ነው አይደል የመጣው። ስለዚህ እኛን ማለት ነው አሁንም ድረስ እሱ ፍለጋ ላይ ነው። የጠፉ ሰዎች አሉ፣ አልያዝ ያሉ ሰዎች አሉ። ያ ትራክት እንዲጠቅም ተይዘሃል፣ ንስሐ ገብተሃል ወይስ አሁንም ከእግዚአብሔር ሸፍተህ ነው ያለው የሚል ነገር ጥበባዊ ነገሮች ለምናወራው እኛ ነን። ግን ለመነሻ የሚሆን ከቸኮለብህ ደግሞ ሰተው እንዲያነበው የሚል እንደዚህ አይነት ጥበባዊ ትራክቶች መጠቀም አለብን። በብር ኖት ላይ
በቃ በብር ቅርጽ ነች የተሰራችው። ልክ ይላል ትላንትናና ተከፍሎልሃል ደግሞ ይላል 100%። እኛ እዛው ምዕራብ አገር ላይ ምዕራባውያን ላይ የምንጠቀምበት ታላቅ ቅናሽ ይላል። ለምን አሁን ወደ ሀገር ቤትም ለመምጣት አይተዋል አንተና ሴል ቀይ እና በቀይ ሆኖ ቢግ ሴል ይላል፣ ታላቅ ቅናሽ ይላል እና ከስሩ 100% ይላል። 100% ምንም ዕቃ 100% እኮ ነፃ ነው። ብቸኛ ያለው 100% ክርስቶስ በደሙ የከፈለለት ነገር ብቻ። መንግስተ ሰማያት ነው የምትገባው። ለምሳሌ በናሳ ተመዝግበህ ጨረቃ ላይ ደርሶ ለመምጣት $20 ሚሊዮን ነው ሰው የሚከፍለው። ወረፋት ይዛለህ፣ ብርን መጀመሪያ ታሳያለህ። ትንሽ ቀን ነው ድረስ የምትመጣው። መንግስተ ሰማያትማ ስንት ብር ሊሆን ይችላል ብለን አምጥተህ 100% ነፃ ነው። እንዴት ግን ምንም በቃ ጨረቃ ላይ $20 ሚሊዮን መንግስተ ሰማያት የሚያክል ውብ ስፍራ፣ እግዚአብሔር የሚኖርበት፣ ሰይጣን የማይኖርበት፣ ጨለማ የሌለበት፣ ሐዘን የሌለበት፣ ረሃብ የሌለበት ጨረቃ ደርሰህ ስትመጣ እኮ ሲጋራ ጫት ሲጋራውን ይለኩሳል። እዛ ግን ግልግል ነው፣ በቃ የረፍት ቦታ ነው። እንዴት ታዲያ ብሩ ስትል ተከፍሎ ነው። ክርስቶስ ከፍሎታል። በቃ ይሄን ነው ተከፍሎላል የሚለው እዛ ላይ ማለት ታላቅ ቅናሽ የሚለው ላይ እንዲህ የመሰሉ አሁን እኛ እንግዲህ እያሰብን ያወጣናቸው ናቸው። ሌሎች ላይ የፋሲካ ደግሞ ሲደርስ የፋሲካ ካርድ አለ፣ ፖስት ካርድ። የኛ ሀገር ታንክስጊቪንግ የሚባል በዓል አለ። እሱ ላይ ሲደርስ የምንሰጠው ፖስት ካርድ ምንም አይደለም። ትንሽ ታዋተን ፖስት ካርዱ ነፃ እንዲሰጡ ማለት ትናንትና ሌላ አሁን የምንጀምራቸው ልደት ላይ የሚሰጡ ሰርግ ላይ ስለመጡ እናመሰግናለን የሚል አንድ ክርስቲያን ሰርግ ላይ ስለመጡ እናመሰግናለን ብሎ የሙሽሮቹን ፎቶ ከፊት አድርገን ከኋላ ንስሐ የሚገባበት ጸሎት ብታረግ ሰዎቹ ቴንኪው ካርድ መቀበላቸው አይቀርም። ሙሽራው ነው የሚያድላቸው፣ በአክብሮት ነው የሚቀበሉት። ሲገቡ ግን ከፎቶ ጀርባ ያለው ንስሐን ደግሞ ይገባሉ ማለት ነው። በቃ በጌታ ካልሆነ ወደ ጌታ እንዲሆን የሚያደርገውን ነገር ነው። ስለዚህ እንዲህ የመሳሰሉ ጥበባዊ ነገሮችን ይዘን ብንወጣ ትላንትና ግር ያለው ትራክትም ባይሆን በስልክ ላይ ደግሞ አሁን አንዳንዴ የማደርገው የመሰከርኩለትን ሰው ስልክ ቀበልና ከስልኩ ላይ ቀጥታ ድጋሜም ንስሐ እንዲገባ የንስሐውን ጸሎት ቀጥታ ጭንለታለሁ በቴክስት። አየህ ይሄን ጥበብ መጠቀም ትንሽ የሚያነባትን ስለ መዳኑ ትንሽ ፈርዘር ያሉትን ትራክቱን ሊቀደውም ሊጠፋበትም ይችላል የሚሄድበት ቦታ ወይ ከቃጋ ይረሳዋል። ስልኩ ላይ መጫን እሱ በጣም ኤፌክቲቭ ነው፣ አይቻለሁ። ስለዚህ እሱም ማድረግ ቫይበር ካለው ቫይበሩን ተቀብሎ በቫይበር በዋትሳፕ በቴሌግራም ከሌሎች ግሩፖች ጋር አድርጎ መልእክቶችን በየሳምንቱ አንዳንድ ጊዜ ሊያስታውስ የሚችልበትን ደግሞ ሌላ ማድረገው እሱ ሊሄድ የሚፈልግበት አካባቢው ጋር ያለውን ቸርች አድራሻ ጭነለታለሁ። አይ 1 2 3 ጊዜ ስጭንለት ሼም ይዞት ሊሄድ ይችላል። እኔ ያንን ባለመታከት እየጸለይኩ ለዛ ሰው ያንን ተከታታይ ስታረግ ዘዴው ብዙ ነው። ቅድም ብላል ሞባይል እጃችን ላይ ያለ ማንጎረግሮ ነገር የለም። ፌስቡኩ ምኑ አይደለም። እዚህ ጋር ስንደርስኛ መስናፍ የለብን። ለወንጌል ዓላማ መጠቀም አለብን ብዬ ነው ብለው። እግዚአብሔር ይባርክ። አሜን። እንግዲህ ተመልካቾቻችን ዛሬ እንዴት ወንጌል ማሰራጨት አለብን፣ በተለይም ደግሞ የአደባባይ ላይ የመስክ አገልጋዮች ወንጌልን ሲሰብኩ ሊያደርጓቸው የሚገባ ቅድመ ዝግጅት፣ እንደገና ደግሞ በመስክ ላይ ያለው አገልግሎታቸው ምን መምሰል አለበትና በመጨረሻም ካገለገሉ በኋላ ምን ማድረግ ይገባቸዋል የሚለውን ነገር ከፓስተር ቢኒያም በፍቃዱ ጋራ የነበረን ቆይታ ይህን ይመስላል። ሌሎች ከዚህ ጋር ተያያዥ የሆኑ ጉዳዮችን ከዚህ በመቀጠል ደግሞ እናቀርብላችኋለን። እስከዛው የእግዚአብሔር ጸጋ ከእናንተ ጋር ይሁን። ፓስተር ቢኒ እጅግ አድርጌ አመሰግናለሁ እንግዳችን ሆነ ስለቀረብክልን። መልካም ቆይታ ይሁንላችሁ። ሻሎም